መተው ዛሬ ነው መደለቅ ዛሬ ነው ዳንኪራ መሸለል መፎከር ከጎጃም ልጅ ጋራ እንካብላ ምተው ጎጃም ይግረማቸው ምተው አርጎ አሳያቸው ምተው ጎጃም ይግረማቸው ምተው አርጎ አሳያቸው እንካብላው ጫጉላው ዛሬ ነው ዛሬ ነው ሳርዬ ወዬ አቤት ጡቴ እኮ ነጠረ ማሪ ወዴ ልቁረጠው ወዴ ልጣለው እንደውም መከራ ውስጥ እኮ ገባን እኔ የምልሽ ቤታዬ ዛሬ እንትን የለሽም እንዴ ኧረ አርፍጄ ገብቼ በእናትሽ ወሬ በየቤቱ ቀጠና ሳስስ ቆይቼ ትናንትና አሞኝ አልገባም ስቲል እኮ አልተሻለኝም ከዛ በኋላ ቅድም ስመጣ ቀን ላይ አንቺ ከፍተሻል ሀቢባ አለች አሞራው ከሚስቱ ተገናኝቷል በቃ ወከባ ነበር ከዛ አይ ቆይ እስኪ ዛሬ እንትን ልበል እኔ ላረጋጋው ደግሞ ብዬ ዞር ስል ለካ መሸብኝ ሰዓቱ ሄደብኝ ልትወጡም አልቻላችሁላችሁም አይ ይሄ ነገር ቆይ እና በርደው አንዱ ሲገባ አንዱ ይወጣ እንደዛ ይሻላል ብዬ በማሰብ አልገባውኝም ለመጨረሻ ላይ አሁን ገባው እሱንም ልወጣ ነው ዋክ ላረግ ነው አይ እስቲ ተይኝኛ ነገር ረብሻ በረብሻ ነው ተይኝ እስቲ ያንቺ ቆይ ሳርዬ እንደው መስማሞረኛ እንዳትኝ እንጂ እኔማ ምንም ላውራውን ፈልጌ አልነበረም አላወራውም ሳርዬ ግን አይደለም ማሪ ወሬ እኮ እንደማልወድ ታውቂያለሽ እኔ አሉባልታ ምናምን አልወድም ግን የሆነች አንዲት ቢጤ ወሬ አይቼ ነው ግን ቆይ እስኪ እኔማ ዝም ብዬ ከማወራ ከሳርዬ ላጣራ ብዬ ነው ወሬውን ጎበዝ በደረቀ ሌሊት ያስገባሽ ማለት ነው እሺ ጥሩ ለኪ ለአሜሪካኖች ጠዋት ነው እኛ ጋር እኮ ገና ነው ሰዓቱ እና ጠዋት ሳይሆን ማታ ነው ግን ገና ነው እና የሆነ ቦታ ፎቶች ተፖስቶ አየሁኝ ከዛ አንቺ ጦርነቱ በአራት ሰዎች መሀል የተካሄደ ነው ተብሎ ነው የተፖሰተው አንቺ መሰለ በርጅስቶን ሚስ ሪሜምበር እና ዱዱ እየተቧቀሳችሁ ነው እሺ እና ከዛ በኋላ ወሬውን ማታ አጣርቼ ዛሬ ልሄድበት ብዬ ነበረ ሚነግረኝ ሰው አጣውኝ እኔም በጊዜ አልገባውም አመለጠኝ ከባለቤቷ መስማት ጥሩ ነው ወሬ ላለማመላለስም ይጠቅማል ብዬ ነው እውነት ነው እንዴ ጎበዝ የኔ ጨዋ በጣም ጎበዝ ችግሩ አለፈ ቢታዩ አለፈ ያ አልፎማ ዛሬ ምንም ያልፈው አያልፍም የዱባይ ወሬ እስከ ወራት ሁሉ የሚኬድበት ወሬ ነው ዱባይ ከመቼ ጀምሮ ነገር ተቃኑ አንቺ የታለሽ አንቺ ትናንትና ማታ ዱባዮች ከመቼ ጀምሮ ነገር ጀምራችሁ በአጭር ተቋይቶ የሚያውቀው ነው ዱባይ ውስጥ የለም ይሄ በታሪክ የለም ያ ሁለት ቀን እንትን አለበት ወዲያ ወዲህ ተብለን ዛሬ ደግሞ 3 ቀን ሀቡን አይተሽለ ሳትበላ ሳትጠጣ ቁጭ ብላ እንትን ያለበት ሆነ እኮ 3 ቀኑን አልነበርሽም አልሰማሽም ማሪ 3 ቀን የለሽም እሱ እኮ ማሪ የባልና ሚስት ልብስ ገለመኔ በደም ልረዳው አልቻልኩም አንቺ ግን ይሄ ነገር ግን ሌላ ነው ቆሎ እየቆረጠሙ ምናምን ከነዱና ነው የተጣለው አዎ ቆሎ እየቀረጠሙ ዳቦ ቆሎ እንዴት ያሙናል በሚል ርዕስ እኔና መሲ ብርጅስቶን ጓገጫልን ከዛ በኋላ በቃ ጓገጫ አትበሉ ለምንድን ነው ምናምን አረጋጉ ብለው ወዳጆች የሆኑ ሰዎች ጻፉልን እሱን ተውን በቃ አለቀተው ያኒ እርቅ ባይፈጠርም ትተናል በቃ ፈተናል እነሱ ግን አልፈቱም ሲፖስቱ አይቻለሁ ምን ቸገሬ ማሪኒ ሳይፈቱ ቢሉ እዛ ዙሪያ ዘንብ ያረጉኝ ያገባ በቆሎ ነው ማሪ ተጣላችሁት ወይ የኔ ቆንጆ አይደለም በዳቦ ቆሎ ነው አንቺ አሜሪካ ሰመች ይገባሻል የሚታየው አንቺ ምንም አይገባሽም ቆሎና ዳቦ ማታ ወሬውን ዛሬ ጠዋት ልሄድበብል ከዛ ከሳርዬ ጠይቃል አንቺን ለጥፈሽ እኮ አየሁኝ ከዛ እኔ ባንቺ አልጨክንም እንዴት ሳርዬ ያቷ መከታ በቆሎም አይደለም በዳቦ ቆሎም አይደለም እኔ እህትሽ የሺ ሰው ግምት እንኳን ለዚህ ለእንትን ሰው አይደለም ለሁሉ በቃለሁ ምንም እንዳታስቢ በቆሎም አይደለም በዳቦ ቆሎም አይደለም በዳቦ ነው በቃ አለቀ ምንም እንዳታስቢ አንቀጠቀጠልሻለሁ ቤትኛው በዳቦ ቆረሳ ቆይ ሳርዬ ስትወጣ ሌላ ሰው አስገብቼ ያብራራልኛል ችግር የለውም ሳርዬ በዚህ በደረቅ ሌሊት የምን
እንትርክ ነው። ለጥ ብለሽ ባልሽን አቅፈሽ ለጥ ብለሽ ተኝ። ስንት የሚያወራ የሚያደርስ ሰው እኮ አለ። በደምብ ቅመም አድርጎ ሲኒ ሁሉ ይዞ ይገባሉ። ሳርዬ አታስቢ ማሪ። ሲጀመር ንገርሽ ያልቆማ ሌላ አጀንዳ መጥቶ ይኸው 4ኛ ቀናችን ይባላል ማሪ። እሱ ምን ስገባ ሀቡ ቤት አንዲቷ ላይ እኔ ከሱ ጋር አልተኛውም አልወደውም ተኝቻለሁ አትዋሺ ይባባል። የመመኝታ ነው ሀቡ ቤት የሚወራው። ዞሬ ደግሞ ተመልሼ ስመጣ ደግሞ ድግም ታርጋብኝ ይላል። ምን ነው 5 ደግሞ 6 ሰው ናቸው በአንድ የሚጣሉት። ላይክ 6 ወንድምና መጣው እዛው ይካሰሳሉ። እሱን እንደውም ሪቫይዝ ያደርጋሉ። አሰር ያለኝ ከዛ ደግሞ የሆነ 2 ወንድ አይቻለሁ። 3 ወንድ አይቻለሁ። ሳርዬ 6 ሴት አይቻለሁ። ምን እንዴት ነው የተነካ አይቀኑብሽ። እስቲ ተይኝማ። እሱን ነው ማብላላት ያለብሽ። ከነገሩሽ የኛ የዚህ የዳቦ ቆሎ የትም አይሄድብሽም ውዴ። ምክንያቱም እነዛ ሰዎች አይተውም እንዳልሽው። ስለዚህ አንቺ ውዴ ይሄንን እንዳይሄድብሽ ተከታትለሽ አንዳንድ ቀን እንደምታረጊው በወንድሞቹና ያየው ወሬ ላይ ሌሎቹ ላይ ገባለሁ፣ ግን በወንድምና በእህት መሀል አልገባም ማለት በዜኔ ጨዋ እንዳትገቢ። መግባትም የለብሽም አያስፈልግም። ልጆችሽን ምከሪ። ለምን እንዳልኩሽ ታውቂያለሽ? ንገሪያቸው። ኢቭን እንኳን ጓደኛ ለጓደኛ እንኳን በኃይለኛው ተጣልቶ ይታረቃል። ወንድምና ደግሞ ሲሆን ደግሞ ስጋ ሲሆን ደግሞ ለመፍረድ ይከብዳል። ገባሽ? ላይክ ወንድምና ለምሳሌ አንቺ ከዚህ ከቲክቶክ ሰው ጋር ብትጣይ ወይ ለአንቺ አሽቃብጬ ለአንዱ አሽቃብጬ ወይ ለእውነታውን ቆሜ ብትነካኩ ምናምን ምንም ችግር የለውም። እዚህ ቲክቶክ ላይ ነው የምትቀሩት። ግን ወንድምና እህት መሀል ግን መግባት ግን ቤተሰብ ስለሆኑ በጣም እንደሚቃባሉ ስጋ ናቸው። ገባሽ? ሶሻል ሚዲያ ደግሞ ቤተሰብ ያለያያል። ማርያም በጣም መጥፎ ነው፣ በጣም መጥፎ ነው። ሲጀመሩ ከጅምሩ ላይቭ ላይ መውጣት አልነበረባቸውም። ከወጡ ደግሞ ሰዎች ደግሞ በትክክል መፍረድ አለባቸው። መጥፎ ነው እናቴ። እኔ እንዳየሁት ነው የምላችሁ። እኔ አልገባም የምመስለው ማለት ጎበዝ ቤታየው። እንደውም በቃ እሱን ነገር ተይና የኛን የዳቦ ቆሎ ነገ በጊዜ ግቢና የእንትኑ ዋና አቀጣጣይ ናቸው ጀማሪ ናቸው የተባለውን እኔና መሲ ብርጅስቶንን ጥሪና ከስር ከመሰረት እንነግርሻለን። እንደውም የኛው ይሻላል። ማሪ በምን አድርጌ እንዴት አድራለሁ? አይቆርጠኝም ሆዴን እስከ ነገር። ጥሩ ኦኬ። ኖ አለሽ ነፍጠኛ። እንዴት እንሁን? የኛ ይሻልሻል። ከዛ እናንተማ ተሽሎኝ ነው እኮ የምጠይቀው። ግን ማሪ ነገ መሲ መጣ፣ ሰዓቱ ሄዶ ተኝተን ቁርስ እኔ ስለምን እጨነቃለሁ? እኔ እህትሽ እነግርሻለሁ። ምንድን ነው የምትፈልጊው? ለምን ተጣላችሁ ነው ማለቴ። አሁን ለምሳሌ ለ4 እንዴት ለጠፋችሁ? ለምን ፖሰቷችሁ? ለምን ተጣላችሁ? እንዴት ተጣላችሁ? ማናት? በምን ምክንያት ተጣላችሁ? እንዴት ልትጣሉ ቻላችሁ? ኦኬ እንግዲህ ማብራሪያ የቤታየው ቤተሰቦች በደንብ አዳምጡ። አሁን አንቺ ስላላዳምጥሽ አሜሪካ እናንተ ስትተኙ እኛን ስለምንነሳ ለዛ ብዬ እንደዛ ከሚሆን ይቅርብሽ ይላሉ ጋይስ። እንግዲህ ከጅምሩ ስናስረዳ እኛ አንድ ሰው እዚህ ሌባ ሰረቀ ስልሽ ሰው እያመጣች ምሸጥ ሰው አገኘ። ከዛ አገኘንና ያቺን ሰው ባካችሁ እንደዚህ አታድርጊ እንደዚህ አይሁን ብለን 8000 ሰው ይዘን ተወያየን። ከዛ በኋላ ከተወያየን በኋላ ያ ነገር ብዙ ነገር ከተነገረ በኋላ በስተመጨረሻ ከልጁ ላይ ወንዱ ልጅ ላይ አይ በቃ እዚህ ላይ ስደርስ ይበቃኛል፣ ወደ ህግ ሂዱ አለች። እሺ አለንና እኛ ደግሞ እንግዲህ ልጅ ተበድሏል፣ ወንድ ነው መጥቶ እዚህ ሀገር ተንከራቷል፣ እንዴት እንደዚህ ይሆናል ብለን ወደ ህግ ሂድ ብለን ወደ ህግ ልጁን መራ። ምክንያቱም ህግ ሊፈታው ይችላል ብለን ማለት ነው። ከዛ በኋላ መጨረሻ ላይ መሲ ብርጅስቶንም ነበረች፣ እኔም ነበርኩኝ። ሁላ እያዳመጥሽ ነው ቤታዬ? አዎ እየሰማሽ እንዳላቋሽ መጨረሻ ላይ ጥንጥን አደርጋታለሁ። ጥሩ። ከዛ ወደ ህግ ሂዱ፣ ህግ ይፍታው ተባለ። እሺ ተባለ። ወደ ህግ ልጁ እንዲሄድና እኛ ጋር ደግሞ በጣም ስለሰደበችን ልጅቷ በቃ በእንደዚህ አይነት ነገር እንሄዳለን ተባብለን ያንን ነገር እያለን እንግዲህ ቆሎና ዳቦ ቆሎ የሚበሉ ሰዎች ልክ እንዳልሹ ሁለታችን የመሲ ብርጅስቶና ሌላ ሰው ደግሞ 2 ተለጥፏል። ያው ስም ጥሪ ካልሽኝም ታውቂያቸዋለሽ፣ ተለጥፏል። ከዛ እነሱ ከዛ የኛ አጀንዳ አለቀና እኛ እንትን ካልን በኋላ አሁን የመጣውን አጀንዳ ያ ነው ይዞት የመጣው
አቡ ቤት ይኬዳል። ማን ይዞ ምስር ዓለም አቀፍ ሀሜተኛ ይዛ ትሄዳለች አቡ ቤት። ምን እርግዝና ነው ሄደችው። እርግዝና ይዛ ስትሄድ ከእርግዝናው ጉድ ሌላ ነገር ሲወጣ ከዛ እነ ቆሎ የሚበሉ እንዴት እንደዚህ አሳልፎ ለህግ ይሰጣል ብለው ሲሉ እኛ ደግሞ የህግ የበላይነት ይከበር፣ ስለዚህ ይህንን ማድረግ ያለብን እኛ በህግ ነው ስላላችሁ በህግ ይደናል ብለን ስንል እነሱ እኛን ሊያሙን ሞከሩ፣ ሊቦጭቁን ሞከሩ። በቪዲዮም በምን ሲሞክሩ መሲ ብርጅስቶን ይህንን ስታይ ታውቂያታለሽ? መርጠየስ ናት ለራሷ እንኳን ይህንን አይታ ምንም ነገር አታልፍም። ማሬ ነይ ብላ ስጠራይ ወይዬ ብዬ ሲሄድልሽ ማሬ ሚሳኤል አርጋ ማረገችዋ ምንድን ነው ሲባል እንደዚህ ስትል በቃ ካላስ ብዬ እኔም ደግሞ ከዚህ በፊት ሲያንጓጥጡኝ የነበሩትን እኔትሽ ብቅ አልኩኝና የልቤን ተናገርኩልሻለሁ። ከዛ እነዚህ ሰዎች 4 አረጉና ለጠፉ። በቃ ቤታዩ ይሄ ነው ነገሩ። እግዚኦ ማረና ክርስ ቡና ቢኖረው ደግሞ በጣም ግልጥልጥ ብሎ ግልብልብ ብሎ ይገባኝ ነበረ። በዚህች ነው ሳርዬ። በቃ ሌላ ምንም ነገር የለውም የኔ ውድ ቤታዩ። እና ቢቀርብሽ ይሻላል። ያው ተለጣጠፍን ገሰፋ አድርጌ ሄድበታለሁ እንጂ ምን ነው ማሪ አንድ ላይ አይደል እዚህ ቲክቶክ ላይ ያለ ነው። አስተያየት ይሰጣል። ጥፋተኛ ጥፋት አለበት ይባላል። ጥሩ ሰው ጥሩ ሆኗል ይባላል። እኔ ያው ለምሳሌ እኔ በምን አምናለሁ መሰለኝ ሳርዬ፣ ቁም ነገር አንድ ሰው ጥሩ ሲሰራ ከነበረ አንድ ቀን ደግሞ ስህተት ከሰራ ያንን ሰው ይሄ ስህተት ነው ብዬ ለመምከር ሄዳለሁ እንጂ በእኔ ተፈጥሮ ያን ሰው ለመጣል ወይ ለመስደብ ወይ ለማማት ለማሽሟጠጥ ነው የሚባለው አልሄድም። በቃ ይሄ ነገር ተሳስቷል ግን ስህተት ይናገራለሁ እንጂ ጥሩነቱን አልደብቅለትም። ገብቶሻል? ይሄ ጥሩ እንዴት ነው ጥሩ የሆነበትን የሰራበትን ወደ ታች አላወርድም ነው የምልሽ። ለምሳሌ እኔ ያለ አንቺ ክብር ያለ ምንድነው ነገ ብትሳሳቺ ሳርዬ ትክክል አይደለም ብዬ ነው እንጂ የምመክርሽ አላሽሟጠጥሽም ምናምን ገባሽ? ጥፋትሽን እንደዛ ነው በቃ ማሽሟጠጥ ምናምን ሳይሆን ስህተትሽን ነው የምነግርሽ። ከዛ በተረፈ ግን ብዙ ጥሩ ነገር ብዙ ሰዎች ረድተሻል፣ ብዙ ሰው አግዘሻል፣ ብዙ ጥሩ መልካም ስራዎችን ሰርተሻል። ገባሽ? ከዛ አንጻር ያንን የሰውን ክሬዲት መውሰድ ከባድ ነው እና እንዳይደብራችሁ ለሚጠቅለል አድርጊ እንዳይደብራችሁ። አንደባበርም። ለምን እንደሆነ ታውቂያለሽ ቤታዩ እንደቁም ነገር እኔ ያ ነገር ሳይሆን ያናደደኝ ለምን አሉ ምናምን የሚለው ነገር ሳይሆን ያናደደኝ በጠዋት በማታ በቀን በጣም የሚያስጠላ ንግግር ግሩፕ ፈጥረው እንደዚህ አይነት ነገር ሲያደርጉ ሲያስጠሉ ይቦለኳቸው። በቃ አንድ ሰው ላለማየት ትቦልኪያለሽ ያኒ ላለማየት ማለት ላለማስቀየም። አንዳንድ ጊዜ አሁን እኔ በጣም የምወደውና የማከብረው ሰው ከደረጃው ዝቅ ብሎ ሳገኘው ቦልካለሁ። ምክንያቱም ተራገሬ ከማስቀይም ብዬ ማለት ነው። አየው ተከታተልኩና በቃ እንደነዚህ አይነት ሰዎች አያስፈልጉኝም ብዬ 4 ሰዎች ቦለኩ። እግዚአብሔር ይመስገን። ከዛ ከተቦለኩት ውስጥ እንደዚህ 2ቱ ነበሩና ያው በዛ ምክንያት ሲነሳ እኔም ደግሞ ለምን ብዬ ያንን ነገር ተናገሩ። ኤኒዌይስ ምንም የሚሆንም ነገር የለም ቤታዩ፣ ምንም የሚፈጠርም ነገር የለም። ምክንያቱም እዚህ ቲክቶክ ላይ እኮ ግራ ይገባኝ። እኔ እኮ ግራ የሚገባኝ ነገር አንድ ነገር አለ። አሁን ሳርዬ እኔ እና አንቺ አሁን ከተጣላን በጥሩ ጊዜ ከመወጋግሰን ጥሩ ነገር አሳልፈናል አይደል? ከዛ ልክ ስንጣላ ብሎክ መደራረግ እኮ ይሻላል። በቃ ብሎክ አሁን ያንቺን ብሎክ የሆነ ብንጣላ ነገር ሰውን እና ተጣላ ተጋጨን ብሎክ አድርጌ ዝም ብዬ ራሴን ህይወት ነው የምኖረው ምንም እንዳልተፈጠረ እንጂ ባሽ ምናምን ቁጭ ብዬ እኔ አልችልበትም። እሱንም አላወራም። የኔ አመለካከት ነው የምነግርሽ። ሰው መጀመሪያ ይደናነቁና ከዛ በኋላ ሲጣሉ ደግሞ መከራ ነው። ላይክ ሰው እንደ ጥፋት ካለብሽ ጥፋትሽን ይንገሩሽ። ለምሳሌ አሁን ቀጮ ታውቂያታለሽ እንግዲህ ቀጭዬ አንቺ በጣም አድራቂ ናት፣ ወዳጅ ናት። ለእኔም አውቃታለሁ፣ በአካልም አብረን በልተናል። መታ እንደዚህ ነው ሳሪ ታይ ምናምን ስትለኝ ቀጮ እኔ ጥፋቴ ሊነገረኝ አንድ ሰው ገብቶሻል ብያታለሁ። ቀጮ ራሱ አሁን ጥፋቴን ሳቅ ስተቴን አርማለሁ፣ ካላወኩ ግን ስተቴን ላርማልሽም። ገባሽ? ዝም ብለሽ ግን በደመ ነፍስ እንደዚህ ሰው ሰብስበሽ እንደዚህ አርገሽ ሰው ላይ ማሳመጽ፣ ማነሳሳት፣ ሰው እንዲጠላሽ ማድረግ። አሁን አንቺ ቤታዮ ሳሪን ወዳታለሁ ካልሽ እንዴት ትወጃታለሽ? እንደዚህ ያለፈ ባክግራውንድሽን እየወጣ እንዲህ አይነት ነገር የሆነ ሰው ማታ የሆነ ፔጅ የሆነ ቦታ ሼር አላረኩልሽም? አዎ አይቼዋለሁ። አዎ ስም እንዳትጠቅሽ እሺ። አሁን እንደዛ ማለት ነው
በዛ ልክ ለኔ ሲያሽቃብጡ ምን የነበሩ እስካሁን ደቂቃ አሁን እዚህ ጋር ራሱ እያወራው መገባት እንትን የሌለበት ገብቶ ራሱ ቁጭ ተደርጊ እየተሰደብኩ ነው ያለሁት እየታማው በቃ ማለት ማለምድር የሚደግፏት ማናት እሷ ጎንደሬው ነው የሚከተላ ጎንደሬ ብላ ምናምን ያለ ሰው እንዲጣላሽ አለ አይደለ ግን መጀመሪያ እኮ እነሱ ሰዎች እኮ ሲያደንቁሽ ሲያበረታቱሽ ከፍ ሲያደርጉሽ ያኔ ሳትጣይ በፊት መጥፎነትሽን ለምን ለህዝብ አልተናገሩም ገብቶሻል አይደል ልክ ስትጣይ ጠብቀው ሰው እንዲሚያረግ ስህተት ነው ግን ይሄ በዚህች ከሆነ ግን ትልቅ ነገር አይደለም ኖ አይደለም አሁን ሳይው ነገሩን የሚስ አንደርስታንድ በመሃል አለመግባባት ነውና ላይክ በመሃላችሁ አንድ የሚያቅሰው ካለ እንደውም ልንገርሽ ሚስ ሪመምበርን በጣም ነው የምወዳት በጣም ነው የማከብራት እንደውም ማለት ነው ከሁሉ የምሬን ነው የምልሽ ምክንያቱም ስራም እንደጀመረ እኮ በጣም ስላንቺ ብዙ ጥሩ የምታወራ ልጅ ነበር በጣም ብዙ ነው የምታወራው በዛ ላይ ስራ እንደጀመርኩም በብዙ መንገዶች እንትን ስትለይ ነበረ ዱዱን አልወዳትም እውነቱን ልንገርሽ በጣም ነው የምታስጠላኝ ከይቅርታ ጋር ይሁን ይቅረጹ አልወዳትም ደስ አትለኝም ነገሯ ሁሉ አይመቸኝም ሚስ ሪመምበርን በጣም ወዳታለሁ ግን እኔ ስላየው ላይክ ስላየውባት እኔን ትወደኛለች ታከብረኛለች ጥፋት ካለብኝ እንደ ጥፋት ልትነግረኝ ይገባል ከማለት ውጪ ሌላ ነገር እንትልል አልፈልግም ቢኮዝ እናወራለን ስልክ አለኝ ስልኳ አላት እንገናኛለን በስልክ እናወራለን ስለዚህ ኧረ እንደዚህ ነው ብላ ልትለኝ ይገባል ከማለት አንፃር ነው ለሌላ ሰው ተለጥፈሽ ሰው መጥራት አትችይም በነገራችን ላይ የሆነ ሪዝን ሊኖርሽ ይገባል ሪዝን ቤታዩ አሁን እኔ ከዱዱ ጋር ምንም ምክንያት የለም ለሚስር ሜምበር ምክንያት የለኝም ግን አትመቸኝም ከይቅርታ እሷ ነው የምልሽ እሷ የተጣላችሽ ነው የምልሽ ላላላ አትመቸኝም በቃ አልተጣላችኝም እኔ ነኝ የተጣሏት አትመቸኝም ደስ አትለኝ ሚስ ሪመምበርን በጣም ነው የምወዳት በቃ በጣም የምወዳት ሰው ነበረች ምክንያቱም በቃ እንደነገርኩሽ አክባሪዋ ነኝ አክባሪዬ ናት በቃ አለቀ እና ቤታዩ እንደዚህ ነው ከዛ ውጪ እና አንተ ናት በይታሪ አንቺ ማይደብርሽ እናስማማታል መስማማት አለባችሁ ከሚስ ሪመምበር ጋር ያው ከሷ ጋር እቺ ማስማማት ይመስላል እኔ አውርታኛለሽ ቃጮ ምግዜር ስታት ቃጮ ኢትዮ ሪካርድ አንቺ መሲምተው ምናምን ብለው አውርተውናል ይመስለኛል መሲም በዚህ ነገር መሲ የመጨረሻው ፓርቲ የገባችው አሁን ነው እንጂ ቤታዩ መሲ ብርጅስቶን ጸባል ነበራት ዛት ሚንስ እነዛ ከሆነ የሚያስማማችሁ ሰው ካለ አንቺም ከሚስ ሪመምበር ጋር የሆነ ሰው ተነጋግሮ ማስማማት አለበት ሁለታችሁንም የሚቀርብ ሰው ካቡ ለሁለታችሁ ትቀርባለች እና ሁለታችሁን ብታስማማችሁ ሁለታችሁ ጥሩ ነው ማለት እኔ ያው ከዛችን አትመቸኝ ስላልሽ እንዴት አትመቸኝ እኔ በቃ ሚስ ሪመምበርም ደግሞ እንደዚህ አልኩሽ በቃ የከፋኝ የሆነ ቀለታ ባሌ ሲሰደብ ስትስቅ ምን ስትል ላይክ ያንን ሳይ በጣም ከፋኝ ደበረኝ እንዴት የኔ ባል ሲሰደብ እዛ ቁጭ ብላ እንደዚህ ያደረገችበት ነው ለዛውም ስክሪንሻት አድርጎ ሰው ልኮልኝ እኔ አላየኋትም ነበር እኔም ላይቭ ላይ ስለነበርኩ ማለት ነው በቃ እንዳይደብርሽ በዚህ በኩል ለሌሊት አስፈለኩሽ ይቅርታ ብናል ኧረ ቤታዩ ጣጣ የለው ይሄ ድብቅ ነገር እኮ አይደለም ማሪዋ አመሰግናለሁ ደግሞ ስለጠየቅሽኝ መጀመሪያ ልወቀው ነገሩን ብዬ ነው ለዛ ነው ዝም ብዬ ከማብካካው ብዬ ነው ላላ ያኔ እንደዚህ እንትን የምንልም ሰዎች አይደለንም አታስብ እሺ ይቹት መሲ መጣች ይሄው መጣ መሲማ ነገር ይሸታታል ኬት እንደምትመጣም አላውቅም አሁን እኮ ተኝታ ነበረ ኧረ ነገሩ ይሸታታል መስተኛለች እንቅልፍ እኮ ይላት አንቺን እንትን የምንልበት እንትን ላይ አይደለንም እሺ ቤታዩ ምንም እንዳው እሺ እኔ ማር እንዳይከፋሽ እንዲከፋሽ አልፈልግም አንቺ ኧረ ማርያም ነው ቤት መሲም ማስገቢያት ምንም ችግር የለም ቤታዩ እኛ ማለት በጣም ነው የምንወድሽ በጣም ነው የምናከብርሽ እነሱንም እንወዳቸዋለን ሁሉንም እዚህ ስደት ላይ ያለ እህቶቻችን ወንድሞቻችን ናቸው ከኛ ጋር ችግር ያለባቸው አይመስለኝም ግን እኛ ችግር ሲኖርብን ሊነገረን ይገባል እንጂ አንቺ በዚህ ነገር እንትን አትበይሽ እናስታርቃቸዋለን እንዳይደብርሽ ማሪ ኧረ ጣጣ የለውም አንቺ ነገረኛ መሲና እኔ አሁን የምንጣላው መሲና እኔ ነን ጠብቂ ሳሪ ቤቷ ማርያምን በስተት በሌለኝ ጊፍት ሰጠውሽ መልሽልኝ አቡ ቤት ነገ እንትን ስገባ አበባ የሚሰጥበት ነው ማርያምን ምን ይለኝ አሁን ህዝብ ይመስክር
መረጃ አንድ አበባ እኮ ነው የሰጠሽኝ። አይደለም እንደዚህ ይሄ ፊኛውን ሰጠሁሽ ቤት በስተት በስተት አንቺ ይቆርጣል እኮ ማሪ። አይቆርጥም። አሜሪካ ማሪ አሜሪካኖች ጋር አይቆርጥም። ጥሩ ነው። እስቲ ድሉ ያው ትልሻለሁ። ያለ አበባ ነበረኝ ማርያም፣ ሌላ ነገር ቢኖረኝ ትልሽ ነበር። አበባ ነበረኝ። አውሪ እንጂ ምን ላውራ ቤታዬ? እና በቃሽ እንደዛ ኮነሽ እና አይ በመሀል የሚያስማማ ሰው ካለ ኧረ እኔ ቤታ መቤቴን ታውቂያለሽ። በፊት ራሱ እኔ ከአንቺ ጋር ራሱ ተጣልተን ወዲያውኑ የሆነ ኮመንት ላይ እኔ ነገር እረሳለሁ። ገባሽ? እኔ ረስቼዋለሁ ሲጀምር ጌታ አይ እለቱ ላይ ነው እንትን የምናደደው። ከዛ በተረፈ እኔ ፈትቻለሁ። ሳሪ ራሱ ትታለ እኔ ቲዮሪ ከርድም ደውላ በጣም ትላልቅ ሰዎች እሺ የምንላቸው ሰዎች አሉ። ቤታ የምንሰማቸው ሰዎች እንደዛ በውስጥም ጽፈው ምናምን ተቆጡን። ገባሽ? ከዛ በቃ ታውቁ እኔ ረስቼዋለሁ። መቤቴን ቤታ አይ አንዳንዴ እኮ አብረሽን ባትሆኚ ባትታረቂም ተከባብሮ ተደራርጎ ማለፍ ይሻላል። አይ ረስቼዋለሁ። ገባሽ? አብረሽን ባትሆኚ ዛሬ ስራ የላችሁም እንዴ? ምንድነው ቀኑ? መጣችን ትላም ስራ የለም እንዴ ዛሬ? እኔ እንጃ። ረጁ እንዴ ማሪ ሳን ገብቶ ማን ይቀራል? እንዴና እንወድሻለን እና ከብሻለን። እኔ ያው እነሱን አውቃቸዋለሁ፣ ግን ፎሎ ያዋላ ስለማንደራረግ በምን አገኛቸዋለሁ ብዬ ነው። በቀጮ ምናምን ነው ማገኛቸው። ለዛ ነው ቀጮን አናግራትና ተስማማላችሁ፣ ችግር የለውም። አዎ የጻፍኩልሽ አልገባልሽም እንዴ ቤታ? ማርያም ቲክቶክሽ ላይ ኢንቦክስ ላይ ቆይ ሊሆን አይ ከሳሪዬን ያወራው ስልክ ላለመንካት ብዬ ነው። ቆይ እስኪ አዎ ቲክቶክ ላይ ጽፌልሻለሁ እኮ። እንዴት ናችሁ ፋሚሊ? እንዴት ነሽ? አለው ሳሪዬ ጋይስ ቻሌንጁን ፕሊስ እዚህ ያላችሁ ሳይንት እንግዲህ 26000 ድርሃም ስቶሪ ላይ አድርጋ አይታችሁታል። እሱ ብር የኔ ነው እሱ ብር። ሳይንትን ፎሎ አድርጓት ስለ ጉልበታችሁ 26000 አይደለም ስቶሪ ላይ አድርጓ ላይሽም እንደ የረጁ ብር ነው ብላ የሚሰጠኝ ነው እንጂ ገና 1000 ድርሃም ሁላ እንትን ነው ምንድነው ስሙ ቲፕ ነው። ከ25000 ድርሃም 1000 ድርሃሙ ቲፕ ነው። እንደው ስለኛ እየገባችሁ ፎሎ አድርጉ ሳይንት። የኔ ወድ ሳይንት ባክሽ እኛንም አስቢን በጸሎትሽ። ግቡና ፎሎ አድርጋችሁ ይሄን ብር ልውሰድ። ኦኬ አንተ ትሰጠናለህ ብዬ አስባለሁ። ምንድነው ወድሽ የምታወሪው ሳሪ ስለ ጉልበት? ያው ማል ብሩ እኔ የምለው እንዴት ተገኘ የቤታ ቤት ዛሬ? ኧረ በእናትሽ አርፍጄ እኔ አሁንም ልወጣ ነው። በእናትሽ ምን ሆኜ ዛሬ እንደሆነ አላውቅም። ይኸው አርፍጄ ከገባው ስንት ሰዓት የሆነኝ እስኪ ልየው። ከገባው 1 ሰዓት ተኩል። ዛሬ አልቆየሁኝም። ነገ በትክክል በጠዋት እገባለሁ እንደ በፊቴ ሰዓት። ትናንትና ማሞኝ ነበር አልገባውም። ቤታዬ ቻሌንጅ እኮ ሳምንት ተገባደደ። 1 ሚሊዮን ብር ልበላ ነበር የህዝብ አላስበላለኝ። ስንት ሆነሽ ልጅቱ? ገና 41000 ነው። 3 ሳምንት ይቀራል። ቢያንስ እንኳን 500,000 ቢያስገቡልሽ ላፍቲንግ ሚሊዮኑ ቀርቶ 500,000 እንኳን ቢያስገቡልኝ። ጋይስ ፎሎ አድርጉ እሺ፣ በእናታችሁ ስወዳችሁ ስቀበርላችሁ ፎሎ አድርጉ እሺ። ማንኛውም ልትወጪ ነው መሰለኝ ቤታዬ። በቃ ይመቻችሁ። ቻው። በዚህ አጋጣሚ ቀጮ በጣም ነው የምንወድሽ፣ እናመሰግናለን። ኢትዮ ሪከርድ በጣም ቴንኪዩ። እኔንም መሲና አናግራችሁ እንትን ስላላችሁን ቴንኪዩ። እና ቤታዮ ያው አስረድተንሻል። እሺ ውዴ አታስቢ፣ አንጣላ። ትታረቃላችሁ እናንተ ችግር የለውም። አርገናል የምትሉ ሁሉ አላህ ያክብራችሁ። በጣም ነው የማመሰግነው ሁላችሁንም። በጣም ፈጣሪ ያክብራችሁ። አንቺ ፋራ
አከብረሽ ተናገሪ። እሺ ፋራ ነኝ። ጋይስ ደህና ሁኑ። እሺ ቻው። ማሮች የሆነ ነገር እንትን መጥቶብኝ ነው። ለማንኛውም በቃ እናወራለን። እናንተ እረፍት አድርጉ በቃ። እሺ ቻው። እኔም ልወጣ ነው ከላይ። ሳርዬ ቻው። ማርያ አወራሻለሁ። እሺ ደህና ደሪ። ደህና ሁኑ ጋይስ። አይ የሆነ በቃ የሚያስማማቸው ሰው አለ። እሺ ተገኝቷል ማሮች። ማሮቼ እንዴት ናችሁ? አይ የሆነ ነገር አስቀኝ ነው እኮ እንደ ሰው ቁጭ ብሎ እንደ ባልቴት እድሜ ልካችሁን ስለ ቤታ ማውራት እንደው አይሰለቻችሁም? እኔ ግን ጀግና ነኝ። ሪከርደራችሁን ማድረጋችሁን ትታችሁ ወታችሁ እየየ እንድትሉ አድርጌያለሁ። አንድ ቃል አልተነፍስም። ስማችሁንም አልጠራም። ስማችሁ እንዲጠራ ቁጭ ብላችሁ ታለቅሳላችሁ። ቁጭ ብላችሁ እየየ ትላላችሁ። ደም እንባ ነው የምታለቅሱ። ከዚህ በላይ ባይዘው ደጋግማችኋታል። ስለዚህ ፊንገርም አላወራም። ደጋግመሽዋል። እንቁርቲ ምናምን ደጋግማችኋት ኪዱ አልታረቅ ብላ ባይዘው እኔ ነኝ አልታረቅም ያልኩት። አደባባይ ነው ያወራሁት። እሷም ትሰማለች። ፊት ለፊት ማወቅ ከፈለጋችሁ እኔ ነኝ አልታረቅም ያልኩት። ኧረ ዝም በይ ዝም ብላለሁ። ግን በዚህ አጋጣሚ ደጋግማችሁ ስትሉት አልፌው ነበር። በአደባባይ ልንገራችሁ እኔ ነኝ አልታረቅም ያልኩት። እራሷም ትሰማለች። የገባችሁ እኔ ነኝ አልታረቅም ያልኩትኝ በአደባባይ ስነግርሽ ከነ መረጃ ከነ ማስረጃ ያልኩትኝ። ይሄ ወይ እኔ በላይ ልሁን ወይ ንቀት ምናምን ሳይሆን የራሴ ምክንያት ስላለኝ ያልሞተ ዲቦራ አለኝ ሁሉ መረጃ አለ። አልፈልግም ያልኩት እኔ ነኝ። አለቀ ደቀቀ። 10 ጊዜ ዝም ስል ውሸት ሲደጋገም እውነት ይመስላል። ዝም ስል እሷ ናት አልታረቀች ማኔ እኔ ኩሩ ነኝ። ባይዘዊ እኔ አንድንም ሰው ለምኜ አስታርቁኝ ልታረቅ ብዬ አላቅም። በህይወቴ ራሱ ማለት ነው ጥፋቴና ምኜ ይቅርታ የጠየኳት የዩቲዩበሯን ነው። እኔ በአፌ አደባባይ ወጥቼ ግን የሰውን ስም እዚህ ጋር ወይ ዛችኛዋን ስም የጠራችሁ ኑሮ የላችሁም ላይፍ የላችሁም። በቃ እኮ አለፈ። አመት ሊሞላው እኮ ነው። በቃ የሷን ስም አታንሱ። እሷ የራሷ ህይወት አላት። በራሷ መንገድ ትመራ። እኔ ቤታ የራሴ ህይወት አለ። እኔ መታረቅ ብፈልግ በአንድ እኩለ ሌሊት ሳይሞላ መታረቅ እችላለሁ። እኔ ራሴ ህይወት አለኝ። እሷ የራሷ ህይወት አላት። በራሷ ላይቭ አላት። የራሷ ኮንተንት አላት። እንደፈለገ ትስራ፣ እኔም እንደፈለኩ ልስራ። እኮ አመት ሊሞላው ነው እኮ። ተለያየን፣ ተረሳሳን። በቃ ለምንድነው እየመለሳችሁ በጣም አበዙት። ጌታ አልታረቅ ስላለ ነው እኔ ነኝ ያልኩት። እኔ ቤታ በአደባባይ ነው የምነግርሽ። እሷ አይደለችም ብሎ የሚመጣ ካለ ማለት ነው ከነ ማስረጃ ዝርዝር ዘገባ እመጣልሻለሁ። እኔ ነኝ ያልኩት ነው አልፈልግም ያልኩት። እና ሁሉ ጊዜ ዝም ስላቸው የእውነት አደረጉት። ማምላከን የእውነት እንትና እኮ ሰላሟን ለማግኘት አልታረቅ ማለት እኔ ነኝ። ያው ዲቦራ ያልሞተች ትግባ ነው ያልኩት። እኔ ነኝ አልፈልግም ያልኩት። አልፈልግም በቃ የሰው ልጅ ግዴታ አብሮ ጓደኛ ባይሆንም ተከባብሮ መኖር እንዳለበት አምኜ ነው። ግዴታ የሰው ልጅ ጓደኛ ስለሆነና ስለተጣላ አብሮ ተመልሶ መታረቅ የለበትም። ተከባብሮ ያም ሰው በራሱ መንገድ እኔም በራሴ መንገድ የዛን ሰው ስም ሳላነሳ ያም ሰው የኔን ስም ሳያነሳ በራሱ ሙድ ይቀጥል ተባብለን ተማምነንበት ነው ያለፍነው። በመታረቅ ላልሽው ግን እኔ ነኝ ከአስከበ መጀመሪያውንም ጀምሮ ነው ያልኩት። ኦኬ ራሷም ትነግርሻለች ባለቤቷ አናታ ላይክ አነው አይደለም ጋይስ። ደጋግሞ አለፍኩት። ኦኬ ልጅቷ ምንም ክፉ አልተናገረችኝም፣ ምንም አላለችኝም። ለምን እሷን እዚህ ያስገባለሁ እያልኩ አለፍኩትኝ። ዝም ብዬ አልፈዋለሁ። ጭራሽ ዛሬ ብለው አልታረቅም ብላት ማኔ ቤታ እኔ ሁሉንም አሁን የተጣላኋቸውም ማለት ባወራቸው ደስተኛ ናቸው። በዚህ አጋጣሚ ልንገራችሁ ፍላጎት የለኝም።
አሁን ላይ እኔ ሰላም ነኝ፣ ደስተኛ ነኝ። አለቀ። ዲቦራ አስገቢኝ ብላ ነበር። ዲቦራ 1 ቁጥር ጻፊ ማሪ እንዴ። በቃ እኮ አሁንማ እኮ በቃ ሙድ አረጉት እኮ ወይ 4 ኪሎ ሪከርደሯም ትመጣና በቃ ቤቷን ከፍታኝ ሰው እኮ ይታዘባቸዋል። ምናልባት እናንተን የሚደግፋችሁ ወይኔ ጋር ብሎክ የተደረጉ ምናምን ወይ እንዲህ በቃ ጥላቻ የበታችነት ስሜት የሚሰማቸው ትክክለኛ ሰው እኮ ይታዘባቸዋል። ስታሽቃብጡ ሆኖር በጎቿ ናቸው የሚሰድቡት። በጎቼ ቢሆንም አንቺ እኮ የኔ በግ ነበርሽ፣ ለጊዜው የኔ በግ ነበርሽ። በግ ከምትይ በግ ሆነሽ አብራችሁ ከኔ ቤት ስትፖስቺኝ ስታሽቃብጪ ቴክስት ስታረጊ ጠፋይ ስትኝ ነበርሽ። በጌ እኮ ነበርሽ። አንደኛዋ በጌ አንቺ ነሽ። እንዴት እንደምቆጥርሽ ታውቂያለሽ? ከጠፉት መሃል በጎች ብዬ ወይም ደግሞ ታርደው ከተበሉት መሃል በጎች ብዬ ነው እምጠራሽ። ኖ እናቴ በቃ በግድ ሰው ዛሬ ቁጭ ብሎ ባይዘወይ እንቁርቲ ቁጭ ብላችሁ የምታወሩ ማለት ነው። ልክ ሳምሪ እንዳደረገቻችሁ ነው ሀክ ብላችሁ የምታፋችሁ። እኔ ለምለው በኩራት አይታችኋል። ይቅርታ ስጠይቀኝ እንኳን ኖ ብዬ ነው ይቅርታ አልጠይቅም ብዬ ወጣሁት። ለምን ሳምሪን መጀመሪያ ጊዜ ከዲቦራ ጋር የተጣላችኋ ሳምሪ የመጀመሪያ ጊዜ ሳምሪ አትሰድባትም ነበር ዲቦራን። ዝም ብላ አሽሙር ምናምን ነበር የምታወራው። እሷ ቤት ገባች የመጀመሪያ ቀን አበረታታቻቻት። ሸርሙጣ ሸሌ ምናምን እያች እንድትሳደብ አደረገቻት። ከዛ በኋላ አውጥታ ጣለቻት። እች ቆሻሻ ምናምን እኔ ጋ እንዳደርሳለች። እሷ ነበር የመጀመሪያ ለሴት ልጅ ቆማለሁ ለሴት ልጅ ቆረቆራለሁ ስትል የነበረች ቤቷን ከፍታ ያሰደበቻት። ከዛ መጨረሻ ላይ አውጥታ እንትን ያለቻት ምናባኑ ዳቦ ምትለው እርጅኝ ያለች ምንድነው ያወጥታ ይጣልቻት ማለት ነው። ዞር ይስታስጠላ ጠየፋት ያለችው እሷ ናት። ስለዛ ለነገሩ ስታወሩ ራሱ አማርኛችሁ ድምጻችሁ የማይጥም ሰዎች ጋር መልስም የለኝ። ስታወሩ ራሱ ድምጻችሁ ሲሰቀጥጥ ዲቦ ነው እንደምትሉኝ አይን እያወራው እንዳትነካካ ብዬ ነው። ቆይ አላስገባት። ዲቦራ ላኪ ማሪ ወሬው ላይ እኮ እንዳላስገባ ብዬ። ዲቦ 1 ቁጥር ጻፊ ጨርሻለሁ ነኝ። አበባ ላኪ። አንቺ ደግሞ ምን ስንት ሰዓት 1 ቁጥር እየጻፍኩ ነው? ወሬው ላይ እንትን እንዳይልሽ አልታረቅም። ባይዘዌ አንዴ ቆይ ማሪ ይሄን ልንገራችሁ። ኪላሿ ሶሪ በትክክል ካልጠራው ስምሽን አልታረቅም። ማናት እሷ የምታረቃት? ስሚ እኔ እኮ ክብር አለኝ። ክብሬን ወደዋለሁ። ዝም ብዬ አይደለም ክብሬን የምጥለው። ኦኬ አንዴ ዛኔ ልውረድ። ስሚ አንድ ጊዜ ማለት ነው ቴሌግራምሽን ይወስድ አንዴ ሚዩት አርኪና ሾካካ ይሉኛል። አንዴ ጋይስ ተንሿክኬ ወሬው እናንተ ጋር የሚደርስ ከሆነ አብሬያቸው እንሿክካለን። ይኸውላችሁ ይሄን ነጣን እኔ አላጨስም። ቤቱ ታፍኗል። ድጋሚ እነዚህ እንትን እየመጡ ቲቸር ቤታ ቆይ ጋይስ ስሙኝማ
ላዳምጥና ሚንሿከክ ከሆነ ሹክክልላችኋለሁ። አንዴ እሺ፣ እኔ በደንብ ልረዳ። አቤት 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 አቤት! አሰላ ፍርድ ቤት ጆሮአችሁን ጣል ላርጋችሁ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! አቤት 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 አቤት! አይ ጋይስ፣ ይሄ ለጻል ልጅ ወሬ አይሆንም ጋይስ፣ ለእናንተ አይሆንም። ይሄ ጻል ልጅ ወሬ ነው ጋይስ፣ እናንተን አያካትትም እንጂ ይሄ ልጆች ወሬ ነው። የልጆች ወሬ ማለቴ አየኛ አምላክ እግዚአብሔር አባቴ ሆይ አባቴ ሆይ እኔ አባቴ ሰማይ ምድሩን ሰማይና ምድርን የፈጠርክ እኔ ለሰው ልጅ ክፉን አላስብምን? ማርያምን እመቤቴ ሁሌም ስተኛ ምለምን እኔ በእውነት እግዚአብሔር ድፍት ያርጋቸው አያኑሯቸው ምንዲ አይበላቸው ብዬ አላቅምና አምላክ ግን እያሳየ ነው። አምላክ ግን እያሳየ ነው። ይገርማል ግን የሰው ነገር ይገርማል። ይገርማል ግን ቲሸርት የወደዳችሁት ግን ጠበበችና ወንትኔ ይታያል። ጠበበች ማሪ ጠበበች ቲሸርቴ። ስሚ ቤታ ታዳያለሽ። ለምን ማሪ ባክሽ? ምንም ወሬ ምንም አይደለም። ይሄን ደግሞ እናትዬችን ደግሞ አውርቼ ደግሞ ቪው ደግሞ የተረሳ ነገር ቪው ላንሳ እንዴ ደግሞ። ኧረ ተይኝ እናቴ ተይኝ ደግሞ። ኧረ ተውኝ ማሮቼ ተውኝ። እኔ ማንም ቪው ማንሻ አልሆንም። ተውኝ። ማንም በተነሳ ቁጥር እያለቀሰ እኔ ቤታዬ ከፍ ከፍ የማደርግበት ምንም የለም። ደግሞ ምስጋናም የላቸው ተደርጎላቸው ምስጋና የሌላቸው እኔ ግርም የሚለኝ ማለት ነው። የሆነ ነገር የታዘብኩትን ልንገራችሁ። ከዚህ ወደ ጋር እንዳታገናኙት። እናንተ ሰው በሚፈልጉ ሰዓት ሰው በሌላቸው ሰዓት ደርሳችሁላቸው ከዛ በዛ ሰዓት ወይኔ እነዚህ ሰዎች እኮ አልደረሱልኝም አይገርምም ቤታ ሲሉኝ የነበሩት ጋር አብረው ተጣብቀው ሳያቸው እና እናንተን እንደ ጠላት ሲቆጥሯችሁ ሳይ ግርም ይለኛል። ላይክ የሰው ልጅ ምንም ህሊና የለውም በቃ ማለት ምንም እምነት ማህተብ የላቸው። በኢየሱስ ስም እላለሁ። ግን እግዚአብሔር ደግሞ ጊዜ ደጉ ነው። ሁሉንም ነገር በጊዜ ያሳያል። እና ቤታዬ ጊዜሽን ተጠቀሚ ትላላችሁ። እናንተም ጣል ሳታረጉኝ በጊዜ ይጠቀማለሁ። ቪዲዮ ምናምን ሳይመጣብኝ እኔ ጨንቆኝም ማያቅ እንደዚህ ነገር ሶኑ እናንተ ቁጣውልኝ እንጂ እኔ ባለቤቷ በቻይች እና ይገርማል ግን የሰው ልጅ እና ቪው ደግሞ ተመታበትን ሰውን ያላነቃቃም። የድሮም ይበቃኛል። ምስጋና ቢስ ምስጋናም የላቸው
እና ማሮቼ ትቻችሁ ልውጣ። ደግሞ በፈጠራችሁ እኔ ግን እግዚአብሔር እኔ ባለ ሀብት ነው ግን መስላችሁ? እኔ እኮ ለአይናችሁ ቁጥሩ ነገር ይሁ ብዬ እኮ ነው ቆሻሻ ልብስ ለብሼ ማልመጣው። ራሴን ጠብቄ እኮ መመጣው እኮ ቆሻሻ ነገር አትዩ ብዬ ነው። ቤታ ይሄን አግዥኝ፣ ይሄን እርጅኝ። እኔ ራሱ እርዳታ የሚደረግልኝ ልጅ እኮ ነኝ። አላያችሁትም? ምንድነው የት ነው ሴክሽን 8 ነው ምንድነው የምትኖረው ብለው ለጥፎታል እኮ። ቤቴን እኮ ስቶሪ ላይ ለጥፌላችኋለሁ። አላያችሁትም እንዴ? ቤቴን እዛ መታችሁ እንድትረዱኝ ነው የምፈልገው። እኔም እኮ እርዳታ ያስፈልገኛል ጋይስ። የቤታ አድሬስ ተብሎ እኮ ተለጥፏል። ማን እንደሚለጥፈው አውቃለሁ። አማርኛዎቹን ስትጽፉ ፕሊዝ አስተካክላችሁ ጻፉ። በፍቅራችን በደህናው ሰዓት የምትጠሩኝን ጥሪዎች አማርኛ ቃላቶች ባትጠቀሙ መልካም ነው። ይነቃባችኋል። እኔ አሁን ለምሳሌ ተኮላ ሆኖ ስም ተኮልኝ ብዬ የምጠራ ከሆነ በነገሩ ሰዓት ተኮልኝ ብዬ ስጠራ ይነቃብኛል። ማርያምን ይነቃባችኋል። ቤታ ብላችሁ የስሜን አጠራር አውቃታለሁ። የምጠሯትን ማን እንደሆነች አውቃለሁ። እግዚአብሔርን አድራሻ፣ ቤተሰቧ፣ አጎቷ ምን እያለች በፌክ አካውንት የምትለቀው አውቅሻለሁ ማን እንደሆንሽ። እኔ ግን እተባበርሻለሁ። እኔ እህትሽ ስቶሪ ላይ የቤታ ቤት ነው ያልሽው፣ ስቶሪ ላይ ለጥፍልሻለሁ። ለምን አትመጡም? ለምን አንበሳ ምናምን የሚያወርድልኝ ሰው ሴቭ አድርጎ አንበሳውን ገንዘቡን ቁጥብ አድርጎ ከዛ እኔ ቤት እኮ መምጣት ነው። ምን ችግር ያ ቤት አይደል? ማሳየት እኮ አይደለም፣ በአፍ አይደለም፣ በተግባር ማሳየት። አሁን የክፋታቸው ሶሻል ሚዲያ ላይ የሰውን ልጅ አውቃችሁትኝ። ገሊላ ማርያምን እሷ ናት። ሶሻል ሚዲያ ላይ አውቃችሁትኝ አንድን ሰው አብራችሁ ሳታድጉ አብራችሁ ሳትማሩ አብራችሁ ሳበሉ። ሰው ልጅ እኮ የምትጠሉት ባነጋገሩ ነው አይደል? በሁኔታው ነው የምትጠሉት። እኔ ለምሳሌ ቲክቶክ ላይ ከበደ አይመቸኝም ቃል ከበደ የማይመቸኝ ቴንኬን ይፍቀር ከበደ የማይመቸኝ በባህሪው ነው፣ በቃ ሌላ የለም። እኔ ቤታውን ለምሳሌ እዚህ ጋር መጥተው የሚሰድቡኝ አውቀውኝ አብረው ኖሮ ወይ ተምረው ወይ አድገው አይደለም፣ የሰፈር ልጆች ሆነን አይደለም፣ አውቀውኝ አይደለም። ግን በቃ ባህሪም አይመቻቸውም። ገብቷችኋል? ተረዳችሁኝ? ባህሪ አይመቻቸውም፣ ላይወዱኝ ይችላሉ። ይሄ ችግር የለውም። በቃ ሰው መጥቶ የሚሰድባችሁ በቃ ሁኔታችሁን አይወደውም ወይ ደግሞ በዘር ይጠሏቸዋል። አለቀ። ይሄንን እንዝጋው። ግን አድራሻ መፖሰት እንደው የእውነት የትክክለኛ አድራሻ ቢሆን እኮ በቃ ያስገድሏቸዋል። በማያውቋችሁ እናንተ እኮ ለሶሻል ሚዲያ ስሜታዊ መሆናችሁ እኮ የምትናገሩን ነገር ይኖራል። በህይወታችሁ ግን እንደዚህ አይነት ባህሪ ላይኖራችሁ ይችላል። መጥፎ ሰው ላትሆኑ ይችላላችሁ። አልቀረባችሁ፣ አያውቋችሁ። ግን በዚህ ክፋት እኔ መድኃኒዓለም በሚያውቀው ቁጭ ብዬ ሰው ቤት መፖሰት እንዲያርጊ ጥንስስ እኔ እንደዚያ በቃ መጥቼ ይሳደባለሁ። አለቅ የሚሄዱበት ርቀት አሁን የለጠፍኩትኝ ስቶሪ ላይ የቤታ ቤት ነው ብለው ነው እንዲሁ ኪዳነ ምሕረትን ይዛ አልኖርም። ለማንም ማስረዳት አይጠበቅብኝም። ወንድ ከሆኑ ግን መምጣት ነው። አያችሁ፣ የእውነት እንኳን ያ ቤቴ ቢሆን ኖሮ እስከ ማስገደል ይሄዱ ነበር። በፌክ አካውንት ነው የሚፖስቱት። ግን የሚያሳዝነው ነገር በምን እንደሚነቃባቸው ታውቃላችሁ? ለእነሱ ብቻ የእህቶቼን ፎቶ የላኩት ያስነቃባቸዋል። ስሜን አጠራሩን አውቃለሁ። የሚጠሩኝ በደህና ሰዓት ፍቅር በሆንበት ሰዓት የሚጠሩኝን ቤታ ስሜን አውቀዋለሁ። በዛች ስሜ ነው የሚጠሩኝ። በፌክ አካውንት ነው። እናቴን ይንሰል አጎቷ፣ አክስቷ፣ እህቷ ከመምረው መቃብር ውስጥ ምድረው እንትን ሰርተውላት እግዚአብሔር እኮ ያልኩ እግዚአብሔር ያል እኔ አሁን ይሁን እንደው መድኃኒዓለም በሚያውቀው አንድ በፌክ አካውንት ማለት ነው የሰው ቪዲዮ ከፖስት መብርሃን ዛሬ አታሳድረኝ። የሰው አልፖስትም። ያ ነገር ዞሮ ዞሮ ማለት ነው እንዴት ነው ካርማ ዘቢች ይባላል አይደል? ዞሮ ዞሮ ሰው እንደዛ ሳር ቂጤን የሚወጋኝ ነው የሚመስለኝ። ደግሞ እኔ እንደዚህ አይነት ነገር ካረኩ አወዳደቄ የከፋ ነው የሚሆነው ብዬ ነው ማምላክ ማስቡ። የነሱ ግን ክፋት ማታ እንዳጋጣሚ ከብሎክ ተፈተዋል። ገባችሁ? ብዙዎች ከብሎክ ስለተፈቱ የኔን ማለት ነው የኦነግ ባንዲራ ኤዲት ሰርተው ቤታ ምናምን ብለው ፖስተውታል። ያጫሉ ምናምን አቀናብረው ማለት ነው። ከዛ ምንድን ነው ይሄ ፔጅ ብዬ ገብቻ ያለው ቤቤት ታጎት እህቷ እስኪ እግዚአብሔርስ ይህንን ማያ ይመስላችኋል? እህቷን አስደፍራ እህቷ ሞተች፣ ደግ እንኳን ሞተች ብለው በሬሳ ሳጥን ሲስተር ዩቲዩብ ላይ ፖስትኩትን ፎቶ ወስደው ማለት ነው ይሄ አባቷ ነው ይድፋው ምናምን። እግዚአብሔር እኮ ያል ከዛ ደግሞ መልሶ ደግሞ ይሄ ቤቷ ነው። እሺ ቤቴ ነው። ከዛ ልገሉኝ ማለት ነው። ከዛ ትገሉኛላችሁ ወይ ትደበድቡኛላችሁ ወይ ደግሞ ቪዲዮ ቀርጻችሁ ቤታ እንዲናት እውነት ቤቴ የምታገኙት። ከዛ ምንድነው ማለት እኔ የማይገባኝ ነገር ከሻ አብራችሁትንስ የምትኖሩትን ስንቱን ሰው በመድኃኒት በክላችሁታል።